ሶሻል ሚዲያ ማርኬተር እንዲሁም ኮንተንት ክሬተር የመሆን ፍላጎት ካሏችሁ እውነት የማይመስሉ ነገር ግን ግዴታ ልታደርጓቸው የሚገቡ እኔም ተግብሬያቸው የጠቀሙኝን 5 ነገሮች ካለኝ ኤክስፒሪየንስ በመነሳት ልንገራችሁ። ለቻናሉ አዲስ የሆናችሁና በአጋጣሚ ለማታውቁኝ አዱኛ ጳውሎስ እባላለሁ። ሌክቸረር እንዲሁም ከተለያዩ የቢዝነስ ተቋማት ጋር የዲጂታል ማርኬቲንግ ስራ ሰራለሁ። ዩቲዩብ ላይ ጠቃሚ ነገር ከሆነ ፈልጋችሁ የምትመጡት ይሄ ትክክለኛው ቻናል ነው። ሰብስክራይብ በማድረግ አሁኑ ፋሚሊ ሁኑ። ኦኬ የመጀመሪያው ምንድነው? ሪሙቭ ቶክሲክ ፒፕልስ ፍሮም ዩር ባውንደሪ። ቶክሲክ የሆኑ ጓደኞችን፣ ቶክሲክ የሆኑ ሰዎችን ከናንተ ሰርክል ከናንተ ባውንደሪ ውስጥ ማስወጣት አለባችሁ። ቶክሲክ ፒፕልስ ምንድነው? እንግዲህ ምናልባት እናንተ ጋር ልዩ የሆነ ጥላቻ ያላቸው እናንተን መጉዳት የሚፈልጉ የተለያዩ ሰዎች ማለት አይደለም። ነገር ግን ቶክሲክ ፒፕልስ ስንል ኢን ዚስ ኬዝ ምን ለማለት ነው? ከናንተ ኦብጀክቲቭ ከናንተ ጎል ጋር ምንም አይነት ሪሌሽን የሌላቸው የተለያዩ ሰዎች አሉ። ሶ እናንተን በተለያየ መንገድ ዲስትራክት እናንተን በተለያየ መንገድ የሚረብሿችሁ አይነት ሰዎች ለማለት ነው። ሶ እናንተ ፎር ኤግዛምፕል ኮንተንት ክሬተር መሆን ፈልጋችሁ ለተለያየ ፐርፐስ ቪዲዮ ስትቀርጹ የተለያዩ የኤዲቲንግ ስራዎችን ስትሰሩ ከኮንተንት ክሬተር እንዲሁም ከሌሎች ዲጂታል ዓለም ላይ ስራ ከሚሰሩ ሰዎች ጋር ኮሚኒኬት ስታደርጉ እናንተ ላይ በተለያየ መንገድ ይቀልዱባችኋል፣ ያፌዙባችኋል። ባይ ኤኒሚንስ በቻሉት አቅም ዲስትራክት ያደርጓችኋል ወይም ደግሞ ምንም አይነት ጠብ የሚል ነገር የማያስገኝላችሁ እነሱ የሚንቀሳቀሱበት የተለያየ ስራ ሊኖር ይችላል። ሶ ወደዛ ይስቧችኋል። አንዜን እናንተ ዋና ኦብጀክቲቭ ነው ዋና ዓላማችሁን ትታችሁ ወደ እነሱ ትሳባላችሁ ማለት ነው። ሶ ስኬታማ መሆን ፍላጎት ካላችሁ የመጀመሪያው ስራችሁ የሚሆነው ኢንቫይሮንመንታችሁን ማስተካከል። ሶ ኢንቫይሮንመንትን ማስተካከል ስንል ምንድነው? የተለየ ፋንሲ የሆነ ቦታ መፍጠር፣ ፋንሲ የሆነ ቼር ወይም ደግሞ ኦፊስ ምናምን መከራየት አይደለም። በዙሪያችሁ ያሉ ከናንተ ዓላማ ጋር የማይሄዱ የተለያዩ ጓደኞች ሊሆኑ ይችላሉ፣ ፋሚሊ ቤተሰብ ሊሆን ይችላል። እነሱን ሰዎች ለጊዜው ከዶሜናችሁ ከባውንደሪያችሁ ከሲስተማችሁ ውጭ ማድረግ ነው ማለት ነው። ይሄ ምንድነው? እናንተ እነሱን ስለጠላችኋቸው አይደለም፣ ነገር ግን ለጊዜው ግዴታ ማድረግ ስላለባችሁ ነው። አስታውሳለሁ እኔ ዩኒቨርሲቲ ተማሪ እያለሁ የተለያዩ ጓደኞች አሉኝ ነው። አንዳንዶቹ ፑል ቤት መሄድ ይወዳሉ፣ አንዳንዶቹ ወደ ከተማ ብዙ ጊዜ መውጣት ለተለያየ ፐርፐዝ፣ አንዳንዶቹ ጭፈራ ቤት መሄድ ይፈልጋሉ። ማአት አይነት ፍላጎቶች አሉ። ሶ እኔ ብዙ ጊዜ ኳስ መጫወት ነው የምወደው፣ እሱንም ደግሞ በስኬጁል ነው። ሶ ሁለት ቦታ ነው የምገኘው፣ ኳስ ኤንዜን ላይብራሪ፣ ኳስ ኤንዜን ላይብራሪ ወይም ደግሞ ስፔስም ሊሆን ይችላል። ሶ ይሄ ነገር ምን በትምህርቴ ያኔ በሰዓቱ በመፈልገው ዓላማ ስኬታማ እንደሆን አድርጎኛል። ነገር ግን ያኔ ልክ ብዙ አይነት ጓደኞች አሉ። ሶ የነሱን ፍላጎት ሁሉ ለማሟላት በየፑል ቤቱ በየጭፈራ ቤቱ በየናይት ክለቡ ብዙር ምናልባትም አሁን ያለሁበት ሌቭል ላይ እንደማልደርስ እርግጠኛ ነበር። እንደዚህ ሲባል እናንተ ከምንም አይነት ሰው ጋር ሪሌሽን የላችሁም ማለት ሳይሆን እናንተ ከምትሰሩበት ኤሪያ ላይ ካሉ ሰዎች ጋር የተለያየ ሪሌሽን ይኖራችኋል። ፎር ኤግዛምፕል ሶሻል ሚዲያ ማርኬቲንግ እየሰራችሁ ከሆነ ወይም ደግሞ ሶሻል ሚዲያ ማርኬተር መሆን ከፈለጋችሁ ሶሻል ሚዲያ ማርኬቲንግ ከሚሰሩ የተለያዩ ሰዎች ጋር የተለያዩ ቲሞች ጋር ኮሚኒኬት ታደርጋላችሁ፣ ኔትወርክ ትፈጥራላችሁ። ይሄ የስራው ባህሪ ነው። ይሄ በጣም ዋናውና ወሳኙ ነገር ነው። ጀስት ዱ ኢት። ሁለተኛውና ግዴታ ልታደርጉት የሚገባ ከኤስኤምኤስ እና ከኢሜል ኖቲፊኬሽን ውጭ የሌሎች አፕሊኬሽናችሁን ኖቲፊኬሽን ጀስት ሜክ ኢት ኦፍ። ሌሎቹን አፕሊኬሽኖችን ማንኛውም ኖቲፊኬሽን ኦፍ አድርጎ ማን ይጠቅማችኋል? ምክንያቱም አብዛኞቹ ኖቲፊኬሽኖች ዲስትራክሽን ናቸው። እኛ ፎከስድ ሆነን እንዳንሰራ የሚረብሹ ወደ ተለያየ ስሜት የሚከቱ ቀናችንን ኢፌክቲቭ አድርገን እንዳናሳልፍ የሚያደርጉ ናቸው። የትኛውም አፕሊኬሽን ቴሌግራም ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ኢንስታግራም፣ ማንኛውም ሶሻል ሚዲያ አፕሊኬሽኖች ሊሆን ይችላሉ። ሌሎችም አፕሊኬሽኖች እናንተ ኢንስቶል የምታደርጓቸው ሊሆኑ ይችላሉ። የነዚህ ሁሉ ኖቲፊኬሽን ያን ያክል ሲግኒፊካንት የሚባል ኢምፖርታንስ የለውም። ስለዚህ ኦፍ አድርጉና ስልካችሁን ፎከስ ሞድ ላይ አድርጉ። ፎከስድ ሞድ ላይ አድርጉ። በጣም ነሰሳሪ ከሆነ የሆነ ታይም ሴት ታደርጉና ያኔ ብቻ ቼክ ታደርጋላችሁ። እኔ አሁን ይሄንን ቪዲዮ እየቀረስኩ ባለውበት ሰዓት ስልኬን ቶታሊ ፍላይት ሞድ ነው። ምክንያቱም የሆነ ሰው ይደውልና የሆነ ነገር ይላል፣ የሆነ ኖቲፊኬሽን ይገባባል። ይሄ ደግሞ ከኔን ኢፌክቲቭ ሆኜ አይ ዶንት ኖ ብቻ የሆነ ኖቲፊኬሽን ስላልገባልን የሚያልፈን በጣም ሌት ያለ ነገር ይኖራል ብዬ አላስብም። ከኤስኤምኤስ እና ከኢሜል ውጭ ያሉ የተለያዩ አፕሊኬሽኖችን ኖቲፊኬሽን ስልካችሁ ሴቲንግ ላይ ግቡና
ኦፍ አድርጉ። አንድ ዘን በጣም ነሰሳሪ የሆኑ ካሉ ደግሞ አንዳንድ የሆነ ታይም ላይ ገብታችሁ ቼክ ታደርጋላችሁ። ምናልባት ቼክ ማድረግ ያሉባችሁ የተለያዩ መረጃዎች ቴሌግራም ላይ ኤኒዌር ሊሆን ይችላል። እሱ ፐርፐዝሊ ገብታችሁ ቼክ ታደርጋላችሁ። ከዛ ውጭ ዝም ብሎ የሚመጣውና የሚጎርፈው ኖቲፊኬሽን ግን ከዲስትራክሽን ውጭ እኛ ህይወት ላይ ጠብ የሚል አይነት ነገር ስለሌለው just make it all notifications off except your SMS and Gmail account, right? just do it። ሶስተኛው ማስወገድ ያለባችሁ ኢንፋይናይት ስክሮል። ይሄ በጣም ብዙዎቹን እየገደለ ያለ አንድ ራሱን የቻለ ኮርስ የሚፈልግ ስራ ይመስለኛል። ምክንያቱም ብዙዎቻችን በአጋጣሚ የሆነ ሶሻል ሚዲያ ላይ እንገባና በዛው ስክሮል እያደረግን የሰዎችን ቪዲዮ በማየት ብቻ ጊዜያችንን፣ ኢነርጂያችንን፣ ገንዘባችንን እየጨረስን ነው ማለት ነው። ሶ ኢንፋይናይት ስክሮልን አሁን ይሄን ቪዲዮ ካያችሁ በኋላ ሁላችሁም ማቆም አለባችሁ ማለት ነው። ምክንያቱም የሰዎችን ላይፍ ስታይል በማየት የተለያዩ ሰበር መረጃዎች ኤኒ መረጃ ከናንተ ስራ ጋር ከናንተ ዴይ ቱ ዴይ አክቲቪቲ ጋር የማይሄድ መረጃዎችን በማየት የሚቀየር ምንም አይነት ህይወት የለም። ሶ ሶሻል ሚዲያዎች ላይ ምናልባት ስትገቡ ማየት ካለባችሁ የት ጋር ነው ፎር ዩ እና ፎሎዊንግ የሚል አለ አይደለ? ሶ ፎር ዩ ላይ ሳይሆን ፎሎዊንግ ላይ ነው። ፎር ኤግዛምፕል እኔ ቲክቶክ ላይ ስገባ ፎሎዊንግ ላይ አድርጌ ነው። ምክንያቱም ለተለያየ ፐርፐዝ ለኔ ኤዱኬሽናል ኮንተንቶች አሉ የተለያየ ታይም ዋች የማደርጋቸው። ሶ ፎሎዊንግ ላይ አድርጌ እንደገባው ፎሎዊንግ ላይ ነው የማደርገው። ሶ ፎሎ የማደርጋቸው ሆን ብዬ የሚከተላቸው ቪዲዮዎችና ኮንተንቶች ናቸው እኔ ጋር የሚመጡት ማለት ነው። እነሱ ደግሞ ከስራዬ ጋር የሚገናኙ እኔም ሼር የማደርጋቸው አይዲያዎች ናቸው። ስለዚህ እናንተ የማትፈልጉትን ዝም ብሎ ራንደም የሆነ ቪዲዮ ዝም ብሎ ስክሮል ሲያደርጉ መዋል በጭራሽ ጊዜን፣ ኢነርጂን እንዲሁም ደግሞ ገንዘብን ማባከን ስለሆነ ይሄንን ነገር አሁኑ ማስወገድ አለባችሁ ማለት ነው። ምክንያቱም ይሄንን አሁን የማታስወግዱ ከሆነ ምንድነው የሚባለው አባባሉ የመሪዎች አኗኗሪ ነው የሚባለው፣ እንደዛ ነው የሚሆነው። ስለዚህ ኢንፋይናይት ስክሮል አሁኑኑ ማስወገድ አለባችሁ። አራተኛው always compete with yourself። እኔ ይሄ ብዙ ጊዜ እሰሳት ነበረ አስታውሳለሁ። ዩኒቨርሲቲ ተማሪ ያለው የተለያዩ የእርስ በርስ ኮምፒቲሽኖች ነበሩ። ማለት የውጤት የሆነ ተማሪ ሲበልጥ ደስ አይልህም፣ በቃ በሆነ አማውንት ስትበልጠው ደስ ይልሃል። እንደዛ አይነት ነገር ቢዝነስ ላይም ተመሳሳይ አለ። የሆነ ሰው በሆነ ቢዝነስ ሲበልጥህ፣ በሆነ ኢንካም ሲበልጥህ መመቃቀንና ኮምፒቲሽን ከራስ ይወጣና ከሌሎች ጋር ይሆናል። አይኖ ጤናማ የሆነ ኮምፒቲሽን በጣም አሪፍ ነው። ነገር ግን የአብዛኞቻችን ኮምፒቲሽን የሆነ ጤናማ አይደለም። ፎር ኤግዛምፕል አንተ 3.5 አምጥተህ ሌላኛው ከዛ በታች ከሆነ ደስ ይላል። ነገር ግን ማምጣት ያለብህ እኮ 4.39 እንደዛ ሊሆን ይችላል። ምንድነው ኮምፒቲሽናችን ከሌሎች ጋር ሲሆን ኢቭን እኛ ያለንን አቅም እንዳንጠቀም ነው የሚሆነው። ስለዚህ ኮምፒቲሽን must be what with yourself። ኮምፒቲሽን መሆን ያለበት ከራሳችን ጋር ነው። ዛሬ ምንድን ሰራው፣ ምንድነው ኢምፕሩቭ ያደረኩት፣ ምን መጽሐፍ አነበብኩ፣ ምን አዲስ ነገር ቼክ አደረኩ፣ ምን ኤአይ ተማርኩ፣ ምንድነው ዛሬ ኢምፕሩቭ ያደረኩት ነገር ምንድነው። ስለዚህ ከራሳችን ጋር ሲሆን ኮምፒቲሽኑ ከዛሬ ነገር ከዛሬ ወር ከዛሬ ሴሚስተር በኋላ ከአንድ አመት በኋላ ራሴ ላይ ምን ኢምፕሩቭ አደረኩ፣ ሜቢ በስኪል ደረጃ ሊሆን ይችላል፣ በኢንካም ደረጃ ሊሆን ይችላል፣ whatever from different perspective gradually ራሴ ላይ የሆነ ነገር ዲቨሎፕ እያደረኩ ምንድነው ኢምፕሩቭ ያደረኩ የሚለው ኮምፒቲሽን ከዛሬው ነገር መሻሻል እንዳለብኝ አምኜ ኮምፒቲሽን መሆን ያለበት ምንድነው ከራሳችሁ ጋር ነው። ከሰዎች ጋር ሲሆን አንዳንዴ ኮምፒቲሽኑ የተለያዩ ነገሮች ሊፈጠሩ ይችላሉ። just like የበታችነት ወደኋላ የመቅረት እነዚህ ነገሮች ደግሞ ስራ እንዳንሰራና ለዲፕሬሽን ቶታሊ ፋየርድ አውት እንድናደርግ የሚያደርጉ ነገሮች ስለሆኑ ሁሌም ኮምፒቲሽን መሆን ያለበት ከራሳችን ጋር ነው ማለት ነው። አምስተኛውና የመጨረሻው ምንድነው don't wait perfect condition for starting any kind of job። የትኛውም አይነት ስራ ለመጀመር ፐርፌክት የሆኑ ኮንዲሽኖችን አጠብቁ። ኮንተንት ክሬተር መሆን ፈልጋችሁ ሊሆን ይችላል፣ ሶሻል ሚዲያ ማርኬተር፣ ኤኒ ዲጂታል አክቲቪቲ ሊሆን ይችላል፣ ሶፍትዌር ዲቨሎፒንግ ሊሆን ይችላል። የትኛውም አይነት ስራ ፈልጋችሁ ፐርፌክት የሆኑ ኮንዲሽኖችን እየጠበቃችሁ ከሆነ ተሸውዳችኋል። ምናልባት ይህንን ቪዲዮ እያያችሁ ያላችሁበት ኤኒ ዲቫይስ ላፕቶፕ ሊሆን ይችላል፣ ፓልምቶፕ ሊሆን ይችላል፣ ሞባይል ሊሆን ይችላል፣ ዲስክቶፕ ሊሆን ይችላል፣ ኤኒ ዲቫይስ
የሶሻል ሚዲያ ማርኬቲንግ፣ የኮንተንት ክሪኤሽን፣ ኤኒ ዲጂታል የሚሰሩ የትኛውም አይነት ስራ ለመስራት በቂ ነው ብዬ አስባለሁ። ምክንያቱም እኔ ብዙ ሰዎችን አውቃለሁ ባላቸው ብቻ ተነስተው የተለያዩ ነገሮችን እየሰሩ ያሉት ከእናንተ ካላችሁ በታች ያለ ዲቫይስ ይዘው ገንዘብ ሜክ እያደረጉ ያሉ ሰዎች አሉ። ስለዚህ የሆነ በጣም አሪፍ የሚባል ስልክ እስከሚኖረኝ፣ የሆነ አሪፍ የሚባል ካሜራ እስከሚኖረኝ፣ ማይክሮፎን፣ የተለያዩ ላይቶች፣ የሆነ ኦፊስ ምናምን አሬንጅ እስከማደርግ እያላችሁ ጊዜዎችን የምታባክኑ ከሆነ ፕሮባቢሊቲያችሁ ምንም ነገር አለመጀመር ነው የሚሆነው። ስለዚህ ይሄንን ቪዲዮ እያያችሁ ከሆነ ይሄንን ቪዲዮ እያያችሁ ያላችሁበት ኤኒ ዲቫይስ ስራ ለመስራት በቂ ነው። ስፔሻሊ አሁን ኤአይ ባለበት ታይም የተለያዩ ቮይሶችን ፌስለስ ዩቲዩብ የተለያዩ አውቶሜሽኖችን በምንሰራበት ታይም ፋንሲ የሆነ ካሜራ እና ስልክ እስከምትገዙ መጠበቅ ይሄ ሞኝነት ነው የሚሆነው። ሶ ኢሚዲየትሊ አሁኑ ባላችሁ ዲቫይስ ስራ ጀምሩ። የሆነ መጽሐፍ ታውቃላችሁ፣ ዘ ፓወር ኦፍ ናው የሚለው መጽሐፍ ሜቢ ካላምባችሁት ሪኮመንድ አደርጋችኋለሁ። ፓወር ያለው አሁን ነው። በቃ ማለት ነገሮችን ለነገ ማሳደር የዛሬ ዓመት እንደዚህ አድርጋለሁ የሚባለው ነገር ምናልባትም እንዳትጀምሩ የሚያደርጋችሁ ነገር ስለሚሆን አሁን የምትለዋን ነገር ሪሊ በደንብ እንድትጠቀሙ ነው እኔ አድቫይስ የማደርጋችሁ። የዛሬው ቪዲዮ ይሄን ይመስላል። አይ ሆፕ እንደተጠቀማችሁ ተስፋ አደርጋለሁ። ሶሻል ሚዲያ ማርኬቲንግ እና ኮንተንት ክሪኤሽን ላይ መስራት የምትፈልጉ ከሐምሌ 1 እስከ ነሐሴ 10 ለ40 ቀን የሚቆይ ነፃ የሆነ ቻሌንጅ አዘጋጅቻለሁ። እንዴት ነው ትምህርቱን የምትወስዱት? ሙሉ ለሙሉ ኦንላይን ነው። አዲስ መረጃ ሲኖር አሳውቃችኋለሁ። ከኔ ጋር ኮኔክት ማድረጋችሁን ቀጥሉ። ለዛሬው ግን ይመቻችሁ።